ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ እንገኛለን። አባውት ኢትዮጵያን ኢኮኖሚ በሚለው ርዕስ ስር እንግዲህ 7.6ን ዛሬ እንነጋገራለን። 7.6 ሰብሴክሽን ላይ ቀረበው እንግዲህ አግሪካልቸር ቨርሰስ ኢንዱስትሪያል ዴቨሎፕመንት የትኛው ፕሪፈር ቢደረግ ይሻላል፣ የትኛው ሞር ኢንሰንቲቫይዝ ቢደረግ ይቻላል በናሽናል ስትራቴጂያችን ለምን የሚለውን እንግዲህ ዲቤት የምናይበት ይሆናል ማለት ነው። እንደ ሁልጊዜው እንግዲህ ወደ ሴሽኔ ከመግባቴ በፊት lucybridgeacademy.com የተሰኘውን ሳይታችንን በመጎብኘት ብሪፍ ኖቶችን እንድታገኙ እንዲሁም ደግሞ ብዙ ጥያቄዎችን መስራት የምትችሉበትን ኩዌስችን ባንክ እንድታገኙ ፕላስ ቱ ዛት ደግሞ ፐርሶናላይዝድ የሆነ ኤአይ አሲስታንት ዩቲላይዝ እንድታደርጉ እጋብዛለሁ ማለት ነው። ሶ the agriculture is the mainstay of the Ethiopian economy ባለፈው እንደተነጋገርነው ባክቦን የሚባለው agriculture ነው። the agricultural sector is the mainstay of the Ethiopian economy and the most volatile sector ማለት ነው። mainstay የሚባለው ባክቦን ሴክተር ቢሆንም አሁንም ቢሆን volatile የሆነ ሴክተር ነው። ይሄ የሆነበት ምክንያት እንግዲህ ብዙ ፕሮብሌሞችን ፌስ የሚያደርግ ሴክተር ስለሆነ ነው። ማንሜድ ፕሮብለምስ እንዲሁም ደግሞ ከተፈጥሮ ሾኮች ጋር የተገናኘ ችግሮች ያሉበት ሴክተር ነው ማለት ነው። so its volatility is caused by heavy dependence on rainfall heavily depend ያደርጋል የሀገራችን የግብርና በተለይ የእርሻ ግብርና አርሶ አደር የሚባሉት እንግዲህ ብዙ ነው ብለናል አይደለም። አርሶ አደሮች አሉ፣ አርብቶ አደሮች አሉ፣ ንብ የሚያነቡ ፖልትሪ ዴሪ ፋርምስ ብዙ ነው፣ ፊሸሪ አለ አይደል። ከዚህ ውስጥ እንግዲህ የግብርናው ዘርፉ ሬንፎል ላይ ዲፔንድ ያደርጋል። እንዲሁም ሲዝናል ሾኮችም አሉ። አንዳንድ የድሮት ፍሪኩዌንትሊ ድሮት አታክ የሚያደርጋቸው ቦታዎች አሉ። ይሄ ስለሆነ እንግዲህ በዚህ ምክንያቶች አግሪካልቸር ምንድን ነው ማለት እንችላለን? ቮላታይል የሆነ ሴክተር ነው ማለት ነው። so despite this agriculture contributes the largest share to GDP exports and employment አሁንም ቢሆን ከፍተኛውን ህዝብ የሚቀጥርልን ሴክተር ነው። ለኤክስፖርታችን ከፍተኛውን አበርክቶ የሚያደርግ ነው። እንዲሁም ደግሞ ለጂዲፒያችን ትልቅ ድርሻ ያለው ሴክተር ነው ማለት ነው አግሪካልቸር። ሶ ኢኮኖሚክ ኢምፖርታንሱን ለማየት እንሞክራለን። ሶ አግሪካልቸር ሰፕላይስ ሮ ማቴሪያልስ ቱ ሜኒ ዶሜስቲክ ኢንዱስትሪስ። አንደኛ ሀገር አቀል ለሆኑት ዶሜስቲክ ኢንዱስትሪዎች፣ ሀገራችን ስላሉ ኢንዱስትሪዎች ሮ ማቴሪያል ሰፕላየር ሆኖ ያገለግላል። ይሄ ትልቅ ኢኮኖሚክ ሲግኒፊካንስ ነው ያለው። እንዲሁም ደግሞ ሜን ፉድ ሶርስ ነው። እንዲሁም ደግሞ it plays a critical role in export earning, in job creation እና employment። በዚህ እንግዲህ ትልቅ ምን ይጫወታል ማለት ነው? ኢኮኖሚክ ኢምፖርታንስ አለው ማለት ነው። so the sector's performance strongly influences what overall economic stability። ሴክተሩ ፐርፎርም ሲያደርግ የሴክተሩ ፐርፎርማንስ strongly influences the overall economic stability። ምክንያቱም ትልቁ ሼር ያለው የኢኮኖሚያችን ትልቁ ሼር ያለው እዚህ ሴክተር ላይ ስለሆነ ይሄ ሴክተር እንደምንፈልገው ፕሌይ ማድረግ ይኖርበታል ማለት ነው። የምንፈልገውን ሮል መወጣት ይኖርበታል። እንግዲህ ስቴቢሊቲያችን የኢኮኖሚክ ስቴቢሊቲያችን አንደኛው እንግዲህ የሚመሰረተው በአግሪካልቸር ዘርፉ ስለሆነ ማለት ነው። ትልቁን ሌበር ፎርስ የቀጠረው ነው። እንዲሁም ትልቁን ኤክስፖርት ጀነሬት የሚያደርገው ፎሬን ኤክስቼንጅ ጀነሬት የሚያደርግ ዘርፍ ነው። ኦልራይት ሶ ዊ ኒድ ቱ ሪቲንክ the agricultural development strategy። እንግዲህ ቢፎር 1970s ወርልድ ዋይድ ያሉ ኢኮኖሚስቶች አግሪካልቸርን እንደ ሰብሰርቫንት የሆነ ፊልድ ያዩት ነበር። በራሱ ዳይናሚክ የሆነ ራሱ ሊድ የሚያደርግ ሳይሆን እንደ መሸጋገሪያ ብቻ ነው ተብሎ ነበር የሚታሰበው። በኋላ ላይ ግን አግሪካልቸር ሁሉም ስትራቴጂያችን ኢንሰንቲቫይዝ የሚያደርገው ኢንዱስትሪን ብቻ ሳይሆን አግሪካልቸርን ፌቨር የሚያደርግ ሊሆን ይገባል የሚለው እሳቤ በብዙ ኢኮኖሚስቶች እየታመመነበት መጥቷል ማለት so there is a need to rethink the agricultural development strategies in many parts of the world. so past strategies to develop agriculture requires what serious የሆነ rethinking ያስፈልጋቸዋል። development priorities must consider regional and local condition። ስለዚህ development strategy ስናወጣ ግዴታ በቃ ኢንዱስትሪያላይዜሽን ላይ ብቻ ብለን ሳይሆን we need to rethink considering what the regional condition and the local condition። ከባቢያችን ላይ ያለው ኮንዲሽን ምን ይመስላል? የሀገራችን ሁኔታ ምን ይመስላል? እጃችን ላይ ያለው አቅም ሞር ኢንዱስትሪ ኤፊሽንት ነው ወይስ አግሪካልቸር ኤፊሽንት የሚለው ዜጎቻችን ሌበሮቻችን
ስኪልድ የሆኑት ለማረስ ነው፣ አርብቶ አደር ለመሆን ነው ወይስ ፋብሪካ ውስጥ ገብቶ ፕሮሰስ ለማድረግ? ስለዚህ የትኛው ነው ያለን የሚለውን ኮንዲሽን ሪያሊቲውን ግራስፕ ማድረግ ያስፈልጋል ማለት ነው መጀመሪያ። ሶ ዩኒፎርም ስትራቴጂ ካኖት ኤፌክቲቭሊ አድሬስ ዳይቨርስ አግሮ ኢኮሎጂካል ሪያሊቲስ። ስለዚህ አንድ ወጥ የሆነ ዩኒፎርም የሆነ ስትራቴጂ መከተላችን ዳይቨርስ የሆኑትን አግሮ ኢኮሎጂካል ሪያሊቲዎችን አድሬስ አያደርግም። ስለዚህ we need to have a comprehensive strategy towards agriculture ለብቻው ማለት ነው and also towards industry። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ